አሁንስ ገብቷል? ውይ ኢቲቪማ በየትኛው በኩል ይገባል ባክሽ? እነ ኤምቢሲ 2 3 ምናምን እነ ፎክስ ምናምን። እስቲ አሁንስ? ወይኔ እንግዲህ ምን ከኪሴ አላወጣው ከየት አመጣዋለሁ? እነሱም የሆነ ነገር ከሀገር ዘርፈው ስደት ምናምን ጀመሩ እንዴ? እስቲ በደንብ ይሁን ገባ? ኧረ ገደል ያስገባሽ አንቺንስ። እስቲ ዘርበይለት አሳልፍ ይግባ። ምን ነው ልጄ እንደው ቀስ ብለህ ብትሰራ ምን? ኧረ እንደውም የዛሬው ይሻላል እንዴ። ባለፈውን አላዩም እንዴ? ከዚህ ጋር እኮ ነው ንቅል ያደረገኝ። እቺ ነች ደግሞ። እኔ ምን አደረኩ? ስትንቀለቀይ ነው ከስር ሆነሽ አንቺን ሳይል እንዴ? እንዳልገለጽ እሺ ዛሬ ደግሞ ምን ሆነ ነው? ያው ወድቄ ነው እንዴ? አንተማ አትወድቀው መቼ ነው? ስማ እኛ እኮ ወደድ አቋቋም ነው በደስታና በሐዘን ጊዜ ልንተባበርበት እንጂ አንተን ለማሳከምና እየዞርን አንተ የደረመስካቸውን ቆርቆሮች ለማሰራት አይደለም። ባለፈው ኤሌክትሪክ ያዘን ብለን እንደዛ ስታሰቃየን ከረምክ። ይሄም ሳያንስህ ማታ ማታ እየሰከርክ ግጥም ገጥማለሁ እያልክ ስታሰቃየን ነው ያለው። ቆይ እኛ ምንድነው ማድረግ ያለብን? እስኪ ንገረኝ። ያው ኧረ ይሄ እኮ ያው ወደኩኝ ቤት ውስጥ እኮ ነው የታሸሁት አይደል እንዴ? በዚህ ላይ ደግሞ አርማለሁ አሻሽላለሁ። አንተ ምንም ጊዜ ማትሻሻል እኔ እንኳን ትልቁ ሰውዬ የድል ሊቀመንበርነትና የጸጥታ ክፍል ኃላፊነቱን የጠላሁት በእኔ በዝናቡ ምክንያት ሳይሆን በአንድ ተራ ግለሰብ ምክንያት ነው። ደግሞ እኮ ራስህን ችለህ ብትጎዳ በአንተ ዳፋ ሁለት ዳ። ዛሬ ደግሞ የማንን ጣራ ነው የደረመስከው? እንጂ ይመስለኛል። ምንድነው የሚመስልህ? ታውቀዋለህ እንጂ አታውቀውም? አዎ ያቱ አስቻለው። አይ ሄድር ያለበት ጣጣ። አሁን ደግሞ ስንት ቆርቆሮ ያስወጣን ይሆን? ለነገሩ በአንድ በኩል ግልግል አንተ እየሰከርክ ከምትገጥመው ግጥም እስክሻልህ ድረስ ሁላችንም እንገላገላለን። በተለይ እኔ ውይ ተገላገልኩ። እድሩ ተጎዳ እንጂ እኔ ተገላገልኩ። አህያ በወለደች ምን ሆነች ነው? አህያ በወለደች አረፈች ይባላል። አህያ በወለደች አረፈች፣ እኔም አረፍኩ። አንተ በመሰበርህ ተገላገልኩ። ኧረ እኛም አርፈናል። ምንድነው ሊጠይቁን የመጡት? ምንድነው? አይ
ኧረ ዘኪሻ ዘንድሮ የማይጨምር ነገር የለም። ደግሞ ምን ጨመረ? እባክህ እንጀራ 1 ብር ጨመረ። ምን 1 ብሩላ? አዎ። ኧረ ምን አይነት ዘመን ላይ ደረስን? ኧረ ምን አይነት ዘመን ላይ ደረስነው? ይኸውልሽ በእኛ ጊዜ እኮ ይኸውልሽ በ5 ሳንቲም 1 ክትፎ ትበይ ነበር። እሱ ነው እንደሚገርምሽ። በ10 ሳንቲም ራሱ 1 በሬ ትገዢ ነበር። ይኸው በእናንተ ጊዜ ግን 1 ሆቴል የሚገዛ ብር 1 እንጀራ ይገዛበታል። ኧረ ምን ያልጨመረ ነገር አለ? እኛ እኮ ሰው ኪስ ውስጥ የሚከተው ብር ብቻ ነው ያልጨመረው እንጂ ሁሉም ነገር ጨምሯል። አሁንማ በቃ ሸገር እንጀራ የሚል እስኪመጣ ድረስ ቁጭ ብለን ቆንጆ ስቃይ እንሰቃያለን። በቃ ለማንኛውም አልገዛውም። እንዴ አንቺ አመረርሽ እንዴ? ለምንድን ነው ያልገዛሽው? አሃ ሸገር እንጀራ እስኪመጣ እየጠበቅሽ? እባክህ እስከ ከሰዓት ማሻሻያ ምናምን ነገር ካለ ብዬ ነው። ማሻሻያ? ማን ነው ደግሞ የሚያሻሽለው? ይሄ የተወካዮች ምክር ቤት ወይ ደግሞ የጠቅላይ ሚኒስቴር ቢሮ ነው። ፖለቲካ ከመንግስት ጋር ታነካኪኝሽ። ቆይ ታዲያ ምንድነው? ኬት አምጥተሽ ነው? ትይ ፀሐይ ናቸው ያበደሩኝ። ማታ መልሳለሁ ብዬ ተቀበልኳቸው። እሺ እንደዛ ስትያቸው ማታ ስትያቸው ምን አልሽ? እድሉን ስለሰጡኝ አመሰግናለሁ። ማታ መልሳለሁ ስላቸው አንቺ አይጠመቁት አሉ። እውነታቸው ነው። ኧረ ለምን እንደዛ አሉ? ታውቂያለ እንደዚህ ሰፈር የመበደር እንጂ የመመለስ ግዴታ እንደሌለ። የለም እሱ እንዴ በቃ እንደውም እንደዚህ እናደርጋለን። እኔ ማሻሻያ ምናምን ያልሽው እስኪሰራ ድረስ እኛም እየተበደርን መብላት በቃ እንበደራለን፣ እንበላለን። ማሻሻያው አልሰራም የሚባል ከሆነ የተበደርነውን እንከፍላለን። ብሩ ግን ትንሽ ከፍ ካለብን አንዳንዶቹ ባለስልጣናት እጥፍ ብለን በጅቡቲ አድርገን ሱዳን እንገባለን። አልቀረበም እንዴ? ጋሽ ዝናቡ ሰላም አደሩ? ስማ ዛሬ ማንም ሳይኝ ተደብቄ ቤት ድረስ የመጣሁት ለምንህ ነው። ለምንህ? ምን ተገኘ? ኧረ እንደው በሞተችው እናት አጥንት ይሆንብህ እንዴ! የፒያሳ ሰው ላንተ ብሎ ሰፈሩን ለቆ ይጥፋ? ኧረ አይጥፋ። ነገሩ ምን መጥፎ ያለው? ወይ የቀረው ይቅር። ትናንትና ማታ ሰክረህ ደጃፌ ላይ ሲደርስ ምን ብለህ ነው የገጠምከው? ማ? ኧረ እኔ ግጥም እኮ እንዴ ደግሞ ትናንትና በታችኛው ሰፈራ እንደ መጣሁት። ይበለታ አትዋሽ፣ ውሸታ አትዋሽ። እኔ እንኳን ቃሉን መናገር ይከብደኛል። ትናንትና ሰፈሬ ጋር ሲደርስ ፖለቲካ ግጥም ገጥመህ አይደለም እንዴ? የዋሃው ሚስቴ ስብሰባ ላይ ምን አይነት ፖለቲካ ተናግረህ ነው? ምን ወንጀል ሰርተህ ነው ብለህ አይደለም እንዴ ሌሊቱን ሙሉ ስታለቅስ ያደረችው? ስማ እኔ የሰፈሩ የእድር ሊቀመንበር በመሆኔ ቅሬታ አለብህ እንዴ? ኧረ ምንም ቅሬታ የለብኝም። እኔ አቶ ዝናቡ የሰፈሩ የጸጥታ ኃላፊ በመሆኔ ትንሽ ኮምፕሌክስ ነገር አለብህ? ኧረ ጋሼ የለበትም። ዝም በይ አንቺ የጠራሽ የለም። አንቺማ ከኋላ የወጋጋሽው እሱ ይናገራል፣ አንቺ ወጧ እንዳማረለሽ ሴት ታሽካክያለሽ። ስማ ለመጨረሻ ጊዜ ነው የመጣሁት። እኔ ያንተም ሙት እናቶች አደራ ስላለብኝ ነው አደራይ ላለመብላት ስል የታገስኳችሁ። ከአሁን በኋላ ግን እርምጃ የከፋ ነው የሚሆነው። ልብ አድርግ። ጨርሻለሁ። ደህና ደሩ። ምን ደህና አዞርክብኝ እኮ ደህና እንዴ አላበዙትም እንዴ? እንደውም እሄድላችኋለሁ። አላልፈር ተቀበል። አልቀመጥም እንዴ ሁሉ ጊዜ ነን እየመጡ እንዳትይዥኝ እሄዳታለሁ። እሺ ሂድ ጊዜ በቃ መቀበሪያ ልታሳጪኝ ነው እንዴ? የእድር ዳኛ ነኝ ብሎ በኋላ መንገድ ላይ ይቀበር ቢሉስ? እኔ የኢትዮጵያ ቻናሎች የሚያቃጥሉኝ ነገር አለባቸው። ወይ ለምን እንዴ? ካልተለመኑ የማይገቡት ነገር አለ። አዲሱ ላይ አላየሽም እንዴ እንዴት እንዳስቸገረ? ዘክሻ ወይ ታው ግን ዲሽ እንግዛ። አንቺ ልጅ ዲሽ ሰሪ ከመጀመሩ ነው ዲሽ የሚኖረው። እኛ የሚያስፈልግን አሁን ቆንጆ ዲሽ የሚያክል ጆሮ ነው። ምን ተባለ እንሰማለን፣ ሄደን ጠቀጠቅ በቃ። ግን እኮ የሚባል ነገር የለም። ቆይ አንቺ ሰይፉ ፕሮግራም አምልጦሽ ያውቃል? በቃ ታዲያ ይኸውልሽ ማታ እዛ ግሮሰሪሽ ይሄን ድራፍትሽን ጠቅጠቅ እያረግሽ ታያለሽ።
ያለፈሽ ካለ ደግሞ ሲደገም ጧት ታይዋለሽ እንደኛ እኮ ዲሽ ያላቸው ራሱ አያዩ እሺ ለማንኛውም አሁን ግሮሰሪ ስትል ትዝ አለኝ ማታ እኮ ሂሳብ አልከፈልም እንዴ አሁን ያው ወደዛ ልንሄዳለን እንዴ በቃ ቤት ገብተን እንወጣለን የዛኔ ፍራንኩን ይዘን እንሄዳለን አቃጥሉታሉ መሀል አራዳን አቃጥሉታሉ መሀል ፒያሳን እንደ እናት እንደ አባት ያሳደገኝ እንደው አንተ አልተውም አልክ አይደለም ይሄን ብልግናህ እንዴ ደሞ ምን አደረኩኝ ምን አደረኩኝ ትናንትና ማታ ከነ ኦርኬስትራ ባንድ ጭምር ደጃፌ ላይ ደርሰህ አቃጥሉታሉ መሀራዳን ብለህ የዘፈንከው እንዴ ለመንካት አሽሙር መሆኑ ነው ኧረ አይደለም ጋሼ እንዴ ምን ሆኖ ነው ጋሽ ዝናቡ እኔ አንተ ደጃፌ ላይ የመጣ ታላዝናለህ በሚል ፍራቻ እንቅልፍ ሳልተኛ ማደር አለብኝ ኧረ የለቦትም እንዴ እሺ እኔ ላንተ ስል ይሄን ሰፈር ለቅቄ መሄድ አለብኝ ለምንድን ነው የሚሄዱት ምን በወጣሁት ለማን ብለው አትበለኝ ለማን ብዬ ይመስልሃል ላንተ ነው እሺ በቃ ይቅርታ እሺ በቃ ይቅርታ ሌላ ሁሉ ነገር እንተውና ትላንትና ማታ ላንተ ስል ስታስለቅሰኝ እንዳደርክ ታውቃለህ ምን እኔ አዎ በምን ምክንያት እንዴ ከሞቱ ስንት ጊዜ የሆናቸውን አፈር ለብሰው ስንት ዘመን የሆናቸው አንዲት ቀን ከገጠር ከወጣሁ ጀምሮ አስታውሼ የማላቃቸውን ዘመዶቼን አንተ አምቡላህን ገልብጠ በገጠምከው ግጥም አይደለም እንዴ ትዝ ብሎኝ እንደ ህፃን ልጅ ሳለቅስ ስነፋረቅ ያደርኩት ቆይ አንተስ የትልቅ ሰውን ባጥሩ ነው ላንተስ እንደው አንተ ተኝተህ እኔ ሳለቅስ ሳድር ትንሽ እንደው ግፉ ይቀር ነውርን አትፈራም ኧረ እኔ እፈራለሁ ሙት አትፈራም እኔ ዝናቡ ልሙት አትፈራም ይኸው አትፈራም እሺ ልሙት ካሉ እሺ በቃ አልፈራም አዎ እንዲህ ደፈር ብለህ እውነቱን መናገር ነው የሚሻለው ይበቃ አትቅለስለስብኝ እዚህ ሂድ ዱርዬው ሂድ ሄሎ እንዴት ነሽ መረትዬ እኔ አላምንም ቴሪ እንዳትሆኝ ወይኔ ፈጣሪ ሆይ በሰላም መጣሽ መጥቻለሁ እኮ ስልክሽን ደጋግሜ ስደውል አይሰራም አዎ እባክሽ ስልኬን እኮ ቻርጅ ላይ ሰጥቼው መብራት ብልጭ ድርግም ሲል በቃ አቃጠለብኝ በሰላም ነው ከዛ ፌስቡክ እና እኔ ከተለያየን ወራት ተቆጠሩ እባክሽ አንቺ ግን እንዴት ነሽ ደህና ነኝ በጣም I missed you so much እኔም ጓደኛዬ ጆንሰን ደህና ነው Yeah he's fine አብረን የመጣ ነው አብራችሁ ነው የመጣችሁት አዎ እና በእናታችሁ መቼ ነው የምንገናኘው በጣም ነው ናፈቃችሁኝ እኮ በጣም ረጅም ጊዜ እደውልልሽና ሰሞኑን እንገናኛለን እሺ ምን ሆነሽ ደግሞ አንቺ ይኸውልሽ 5 ሳንቲም ኪሴ ውስጥ የለምሽ ምን ሆነሽ ነው እባክህ ምንም ነገር አምሮኝ የማያቅልጭ እርሜን እንቁላል ቢያምረኝ ዋጋው ጨምሯል ነዳጅ ስለጨመረ ነው ለዛ ይሆናል ኧረ ቆይ አንተ ጤነኛ አይደለም እንዴ ነዳጅና እንቁላል ምን አገናኛቸው አይገናኙም እንዴ እኔ ምን አቀልሻለሁ እንዴ ነገሩ ልዩነታችን ሰፍቷል ኧረ መቼም አንድ ዲያስፖራ አገኘው ብለሽ እኔን የምትለውጪኝ ከሆነ የእውነት አዝንብሻለሁ አረ ከፋብሽ አረ እንዲ ነው ማለቅስብሽ እንደውም ስማማ ዘኪሻ ድሮ ማለት ነው ከጆንሰን ጋር ፍቅረኛሞች እያለን ትምህርት ቤት እያለን ታይ ከወንድ ጋር ሲኝ እንዴት እንደሚያረጋው ታይ እንዴት እንደሚናደድ አሁን ግን በቃ ስልክ ሲደውልልኝ ስናወራ ምናምን ይሆን ጅላንፎ ነገር ነው የሚመስለኝ እንዴት እንጃ ወራሩ አክብሮቱ ምናምን አቤት እናንተ ሴቶች ምትሉት አታጡ አሁን አክብሮቱ ጅላንፎ ያስብላል ቆይ ግን ይመልሽ እንደው በፊቱ ፍቅር ምናምን ይጀመር ምናምን ይታደስ ምናምን ይሉት ሐሳብ ብቻ ቢመጣ እሺ ትያለሽ ቀላል ይባላል እንዴ ዲያስፖራ እኮ ምን ኧረ በለው የዛኔ ነው እኔ እንደ አባቶቼ ጦርና ጋሻን ሸክፌ የምነሳው
ተተተተተል እቴ ለነጫጭባማ ኬትም ለመጣማ አልሰጠው አይዞሽ እናቴ አትጨነቂ እኔ ያለሁልሽ ዶሮ ጠባቂ ለመደብኝ መሰለ የጀግንነት አምና የተገደልኩ ዘንድሮ ድመት ያውኑ ጦርነት ከነሱ ጋር መሰለ ከአሜሪካ ጋር እኮ ነው ከአሜሪካ ጋር ነው ተበለው እያየች ነው በቃ ተበለው የደለሽም ከአሜሪካ ጋር ከሆነ ግን ያው በጠረጴዛ ዙሪያ ምናምን መፍታት እንችላለን ይልሽ ትራምፕ ባለፈው ብላ ታኛለች ነይ እባክሽ ተነስተን ሄድ እንዲሽ እንስራ አራባክ የምንድሽ ነው እኔ ቀጠሮ አለኝ ልሄድ ነው ጌታዬ ሆይ ጆሮህ ነው በለኝ የምንዲሽ ዛሬ ዲያስፖራ መጣ ብለሽ የምንዲሽ ልዩነታችን ተስፋል እሺ ታብቂ እንዴት ናሽ ታዲያ ሪሊ በጣም ቆንጆዬ ነው እንጂ አትቀልድ አንተ ራሱ ስንጥር የምታክል ሰውዬ እኮ ግንድ ነው ያከልከው ባይዘው ደግሞ የአዲስ አበባ በጣም ሰልጥኗል በጣም አገሪቷ ጥሩ ሆናለች ሁሉ ነገር ምቹ ነው ምንም የሚጎድል ነገር የለም ብቻ ምን አለፋሽ ኢትዮጵያና አሜሪካ ማለት ሰማይና ምድር ናቸው አሁን ግን የት ነው የምትኖሪው ፒያሳ ነው የድሮ ሰፈሬ ፒያሳ እንዴት ነህ አንተስ ደህና ነህ እኔ ምን ሆናለሁ ብለሽ ነው አንቺ እንዴት ነሽ ግን እኔማ እንዳለሁ በትውልድ ፍርቅርቅ ውስጥ ተረኛው እኛ ሆነን እንዳንነሳ ሆነን ወደቅን ከልጆቻችን ነጥቀን እንድንመገብ ተገደድን ምን ይደረግ የልጆቻችን ጡጣቢዎች ሆነን በስተርጅና ኧረ እባክሽ እንዴ ምንድነው የምታወሪው አንቺ እንዴ በጎረስ አርጊ እንደዚህ ይባላል እንዴ ደሞ ሰፈሩ ሊፈርስ ነው እየተባለ ነው የቱ ሰፈር ፒያሳ እንዴ መፍረስ ቀረ ምናምን አልተባለም እንዴ ተባለ እንጂ መቼ ሆነ ልጄ ወይ ጉድ በቃ እንደ ፋሽን እንደ ዶሮ ብናኝ በየቦታው ተበታተነ ማን ነው ጎረቤታችሁ የትገባችሁ የትወጣችሁ ሚለን ጠፋኩ ወይ ፈጣሪ አይ እንደው ምን ታረገን ይሆን በአንድ ወቅት ጅባፍ ላይ ቅሬታ አነሳና አፈና ላጎርስም ብሎ አመጻ ባፍና በእጅ ለመታረቅ ሳቢያ መላ ሰውነት ይቀጣ ጀመር የርሃቡ መዘዝ ግን የሰውነት ክፍል ለሆነው ለእጅ ይቀርለት ይመስላል አማዬ ከሞተች በኋላ ዘኪ ባይኖር ምን ሊሆን እንደምችል አላውቅም ዘኪ ማለት እናቴም አባቴም ብቻ ምን አልፋችሁ ሁሉ ነገሬ ነው ይሄን ዘካሪያስ ለማየት እንዴት እንደጓጓ አጠይቂኝ እውነት እንደ ናሽናል መዝሙር እኮ ነው መዘምርለት እኔ ራሱ እንድጓጓ ነው ያረጋች እውነቴን እኮ ነው እናንተ ራሱ ብታዩት እንዴት እንደምትወዱት እንዴ ያቺ ከናንተ ጋር መጣች ያላችኋት ጓደኛችሁ አገሩን ለመጥች አንቺ ራሱ ብታገኛት እንዴት እንደምትወጃት ወይ ለማየት ጓጓኝ አሁን እስቲ የት ሄደን እንዝናና ፒያሳ ነው ፒያሳ አገሬና አይልም ወይ ሰው ከፉ ሲናገሩ ወዲየ ባሰው አረካውን በኋላ ማንንም አልፈራም ሰፈሩ የኛ ቤቱ የኛ ሀገሩ የኛ በቃ አይሰው ገራሚ ፍጡር እኮ ነው
ነገሮችን የማሸነፍ ተሰጥኦ ተሰጥቶት በትግል ካላሸነፍኩ ይላል። ሰው አይ ሰው አዴ ለሰው እንደውም አንድ ግጥም ሲጋራ ጨሳለው ላንቺ ስል በፓኬቱ መሃል አገኘሽ ይመስል እየገጠምን እንኖራለን እስኪ ገጠምብን ድረስ እንደው ሞቶ በተገኘ ከዝናቡ ደግሞ ሰካራም ማን ነው? ተባደነ ቋንተ ምን ሆነ ማከፍተው? አውቄ ነው እየሰማሁሽ ነው ያልከፈትኩት። እሺ አየሽ ካፉ እኮ አንድ ጥሩ ነገር ወጥቶት አያውቅም። ቆይ ምን አስበ ነው? አንቺስ ምን አስበሽ ነው ማታ ያውሉ ሳስደውልሽ ያናነሳሽው? ደሞ አፋለኝ ብላ ታወራለች። ቆይ እናንተ ስራ መስሩ ስለሌላችሁ ወሪያችሁን በኋላ ትቀጥላላችሁ። ስማ ሲጃራ ማጨስ ጀመርክ ደግሞ እንዴ? ኧረ እኔ ማጨስ አልጀመርኩም። ታዲያ ትላንትና ማታ ስለምን ሲጃራ መስታወሪያ መስሎ? የምን ሲጃራ? መቼም የሚበላ ሲጃራ የለ ስለምጨሰው ነው። ወይ ጉድ! ወይ እዚህ ሰፈር ደግሞ ሲጋራ ማጨስ ጀመረ ብሎ ማውራት ጀመሩ። ባላይም ሰማው ገና እዚህ ሰፈር ገና አሁንማ ርችት ማጨስ ጀመረ ይላሉ። ሮኬትም እቺ ሳተላይቷንም እያጨሰን ይላካት ነው የሚሉት። አንተ አብደ ሰው የምታሳብድ ፍጡር ነህ። ካንተ ጋር አልዳረግም። ስማ ካሁን በኋላ ደግሞ አስጨመድዳለሁ። እውነቴን ነው የምልህ። እንዴ በአንተ የተነሳ እኔ ቤተሰቤን፣ ትዳሬን፣ ጤናዬን እንዳጣልፈልግ እኔ ዝናቡ እዘንብብሃለሁ። በረዶ ነው የምጥልብህ። በረዶ ታይኝ ምንድነው እኚህ ሰውዬ በዝናቡ መጥቶ የሚዘንቡብኝ? ዝናብ አላየሁትም አልኩህ እኮ። ደግሞ ቤቴ ነው ያደርኩት። በዛ ላይ በጣም ስለመሻ እንዳልቀሳቀሰ ብዬ ነው። አየሽ አጠባባቂሽ እንደሆንኩኝማ ገምቼ ነበር። ይሄው አሳየሽ። በቃ አታካብድ በእናትህ። አንተንም ሊጋብዙ ፈልገዋል። ኧረ እባክሽ እኔ ዘካሪያስ ነኝ እዛ ድረስ የምሄደው? እነሱ ራሳቸው እዚህ መጥተው ይወስዱሃል። አልፈልግም። ስሚ እኔ ከሰፈሬ እንደዚህ በቀላሉ መውጣ ሰው አይደለሁም። እሺ ኧረ እና በኦርኬስትራ ባንድ ታጅበህ ነው የምትወጣው? ምን ያንሰኛል? ግን እኔ እንደዛ አላልኩ። ውይ ኧረ ምን አይነት ሰው ነሽ ግን አንቺ? እስማ በእኔ አሁን ወደ ስራ እንሂድ እባክሽ። ማለት ወደ ዲሽ ስራ? ወይኔ ኧረ ደገመችው። አዎ ወደ ዲሽ ስራ። በእናትህ ዘኪ ደክሞኛል። በእናትህ ምን ገና በጠዋቱ ደከመኝ ካልሽማ እቺ ፉክክርና ሩጫ በበዛባት ሀገር ምን ሊውጥሽ ነው? ይኸውልሽ እኔ በቀኑ መኖር ነው የምፈልገው። ቀኑ እኔ ላይ እንዲኖር አልፈቅድለትም። ቢቻለኝ እንደው ማታውኑ ብነጥቀው ደስ ይለኛል። ነይ አሁን እንሂድ። በእናትህ ነይ የታ መቼም ምትያረግ ትዝ ይልሻል ከሌሎች ልጆች ጋር ሆነሽ ስታናደጂ? ኧረ እባክህ አንተስ ትዝ አይልህም? እንደውም ያቺ ቀዩ ረጅሟ ልጅ ደብዳቤ ጻፈችልኝ በሚል ተልካሻ ምክንያት ስትጠብርብኝ ማለት ራስን ስትቆልልብኝ ማለት ነው። ስትቆልልብኝ ማለት አልገባኝም። ራስን ስታካብድብኝ አንተ እሷ ጻፈችልኝ ብለህ ስትኮራ እኔም ደግሞ ከወንዶቹ ጋር ሆኜ አስቀናው። መልስም በመልስ ማለት ብቻ ኪድሞን በጣም ደስ ይላል። ብዙ ነገሮችን ነው የሚያሳየው። አንዳንዴ ተመልሼ ኪድሞን ኩላል። ትዝ አይልህም ይሄ መዝሙር?
አረ ልጆች እንጫወት በጣም ከእንግዲህ ልጅነት ተመልሶ አይመጣም። ልጅነቴ ማርና ወተቴ ዛኪ አቤት ማን ነው? ዲሽ እንድትገጥም ጥራው ተብዬ ነበር። በቃ ረዳት የለችም ስትመጣ እመጣለሁ። የት ነው ግን? የናበራ ግብዳው ነው። እሺ እንዴ የእነሱ ቤት ዲሽ ደግሞ በሳምንት 7 ጊዜ ነው እንደሚበላሸው። እቺ ልጅ ግን ቆይ መቀጣት አለባት። በጣም አብዝተዋለች። አቤት አለቃዬ። አንቺ ምንድነው እየሰራሽ ያለሽው? ስም ይኸውልሽ እንደዚህ ሆኖ ስራ የለምሽ። ይኸውልሽ በላይሽ ላይ የስራ ማስታወቂያ እንዳላውጣ። ምን አጠፋው? ምን ያልተፈጠረ ነገር አለ? እሺ አሁንና አዲስ ስራ ተብዬ ተጠራው። ከማን ጋር ልሂድ? እሺ መጣው በቃ። በአፍተኛ አትገልፍጭ እዛ። እና ሰላም ነው? ምንም ዘኪ ደውሎ ነው ስራ ተጠርቶ ነበርና ብቻውን ደግሞ መሄድ አይችልም። የት ነው? ፒያሳ ነው ሰፈራችን። ኦኬ። እኔ ፒያሳ ኦልድነቱ ህዝቡ ድህነቱ ነው የሚታየኝ። በዛ ላይ ፍሪደም ያለ አይመስለኝም። እኔ አንቺ አላለ ቦሌ ምናምን ነበር መገኘት የነበረብሽ። ለማንኛውም ትንሽ መንገድ ከሸኘኝ ታክሲ ይዤ መሄድ እችላለሁ። ችግር የለም ይኖር። አንተ እኮ ነው የምገርመኝ። በዲሽ ስራ የተደሰተ የሚኖር ሰው አንተም ብቻ እኮ ነው ያየሁት። አንዳንድ ዲሽ ሰራ ግን የዲሾቹ ቻናሎች ካንተ ላይ አውጡ። ኧረ እባክህ እኔ ከገረምኩ አንተ ምን ልትባል ነው? የዲሾቹ ቻናሎች ከኔ ምንድን ነው የሚወስዱት? ጋባዥ አይደለ ላሞግስ ብዬ። ኧረ እባክህ ይኸውልህ ከምታሞግሰኝ ብታነግሰኝ ይሻላል። እሺ ያንተ ሞገሳ ምን ከማጣት አያድነኝ። ደፋር ማጣት ስበኔ ይብሳል። አሁንም ሁሉም ነገር ይሰለቻል። እስከ መቼ በእናቴ እየጦርኩ እንደምኖር ግራ ይገባኛል። አሬ ይሰለቻል። ዲግሪ ይዤ ከተቀመጥኩ የ2 ዓመት ያለፈው 3ኛ እየመጣ ነው። አንተ እኮ ቢያንስ በአንድ ቀን ውስጥ የምትሰራው ለውሎ ይሆናል። ኧረ ጓደኛዬ እንዳታለቅስ እንዴ! አለቅሳለሁ። ኧረ እባክህ ተረጋጋ እንዴ! ማንም ብሶት የሌለበት የለም። እሺ ይኸውልህ እኔ ዲግሪ ወይ ዲፕሎማ እንደናንተ የሌለኝ አውቄ ነው። እሺ እና ለምን አትይዝም? ይኸውልህ ፋዘር ትምህርት ቤት ሲልከኝ እስክሪብቶዬ እየገነፈለብኝ ወይም ደግሞ ጠፍቶብኝ ከመጣው በጣም እየተናደደ አናቴን እንደ እባብ ሲኮረኩመኝ በቃ እሱ ከሚናደድ ብዬ ሲገነፍልብኝ ስሰርቅ፣ ሲጠፋብኝ ስሰርቅ ትምህርቱን ተውኩኝና ሌብነት ለመድኩኝ። በቃ ከዛ በኋላ ሌባ ሆንኩኝ። እናንተ በትምሮ ምናምን ስትወርኩ እኛ ደግሞ ይኸው። ከዛ በኋላ እናንተ ላብራቶሪ እኛ ፎጋሪ፣ እናንተ ላይብረሪ እኛ ታች ብረሪ። በቃ አየህ እንደዛው ነው። ሁሉም ነገር አለቀ። እዚህ ላይ ደግሞ አባዬ ብሶት የሌለበት ማንም የለም አልኩ። በቃ ሁላችንም እኩል ነን። ምን መጣ ወጣት ጡረተኞች ሆነን ሁላችንም። ደግሞ ምንም አያሳስበሽ። ሰው አይደለም በቁሙ ይኸውልህ ሲሞት 4 እና 5 ሰው ተሸክሞት ነው ሬሳውን የሚሄደው። የሞተውን ሬሳውን እኮ ነው። ስለዚህ ቆመ ብቻ ሳይሆን ሞተም ራሱ የሰው ሸክም ከመሆን አድነ። ኧረ አባዬ ፈላስፋ አታርገኝ በእናትህ። የምጠጣ ከሆነ ጠጣ። እንደዚህ አይነት ነገር አልፈልግም። ትቀልዳለች እንዴ? በቃ አማርኛ እኮ አማርኛ። ምንድነው አማርኛ? አንቺ በየቀኑ ነው እንደሚያምርሽ? አዎ በየቀኑ አማርኛ። ኧረ እባክሽ ዝም በይ እባክሽ። አዎ ትላለች እንዴ? ሰው የሚያምረውን ነገር መምረጥ አለበት። እሺ ደግሞ
እንዴ አንቺ ልጅ ወጣ ብስተሻል የሆነ ነገር ቋጥረሽ እንዳይሆን ኧረ አልፋታሽም እንደዛ ከሆነ አማረኝ ማያምር ነገር አይመርሽ በቃ አማረኝ ምን ትሆናለህ አማረኝ ብሎ ነገር የለም እሺ አማረኝ ኧረ እባክሽ እናንተ ልጆች ምንድነው በጧት የሚያጨቃጭቃችሁ ኧረ ትዬ ብርቄ እቺ ልጅ አቃጥላ ልደፋኝ ነው እንደው ምንድነው የምትዩ ይሉት ቆሎና በቆሎ እንኳን ከደሃ ፊት ዞር በሉ እንደተባሉ ያውቃሉ አይደል እንደርሶ ይሸምታሉ መቼም ወጣው በዚህ ጊዜ እንደዚህ በሆነ ጊዜ ስጋ አላማራትም ስጋ አማረኝ ትላለች እቺ አንቺ ስጋ ያምርሻል ይኸውልሽ ነጋዴው ራሱ ስጋ የሚበላው ያመት ባልቀን ነው እሺ በስጋ ነው እንደዚህ ልትጨቃጨቁ እንዴት አንጨቃጨቅ ትዬ ብርቄ እንዴ ዲሽ ሰሪነታችንን ረስታ ዲቪ እንደደረሰው ሰው እኮ ነው ስጋ አማረኝ ብላ እግሯን ሰቅላ ሁሌ የምትጠይቀኝ እንዴ አንቺ እኔ ሆኜ ነው እንጂ እኮ ይሄኔ ሌላ ሰው ቢሆን ኖሮ ሆስፒታል ተኝቷል እሺ አሁን ጭቅጭቁን ተውትና ኑ ፈልጋችኋለሁ ኑ ቤት ፈልጋችኋለሁ እዛም አማረኝ ላይ ደግሞ ዛሬ በጣም ደስ የሚል ቀን እናሳልፍ ይመስለኛል ኦፍ ኮርስ ሜሪ ማሪፍ ጊዜ ማግኘት አለባት ከመጣች ጀምሮ ደግሞ ምንም አልተዝናናች ሜሪ እንደውም ከእናንተ ጋር የመጣች አትመስልም በጣም የተረጋጋች ነው ወይ ምረትዬ ስለማታውቂ ነው እንጂ እንደኔ በጥዋጭ የለ ዛሬ እንደውም በጣም ደስ ብሎኛል ለምን ቤት ቀይረን አንዝናና እንችላለን ደስ እንዳላችሁ እየተዝናናሽ እንደሆነ ተስፋ አደርጋለሁ እንዴ በጣም ስለሁሉም ነገር አመሰግናለሁ በጣም ቀልቤን እየገዛሽው እኔ ግን ጋይ ዝናቡ አንድ ቀን ይጠጣሉ ብዬ አስቤ አላውቅም እኔ አሁን ሰጠጣ መቻየ አንተ እኔ አባተው ጥሩ ጓደኛዬ እናቴ ደግሞ ጥሩ ወዳጄ ስለሆነች ነው ዝም ያልኩ እንጂ ከብደኛ እሺ ማውቃለሁ አንተ ግን ቆይ ለምንድን ነው መጠጡን ስፖርት ነገር ማትጀምረው ስፖርት የምን ስፖርት ነው ይሄ እንደ ሩጫ አይነቱ በዚህ እድሜ ጭራሽ ሩጫ ማንም ፈሪ ለማስባል ነው ዝናቡ ፈሪ ነው የሚሮጠው ያለው ማን ነው ብቻ ስፖርት በጣም ይከብዳል እንዴ ቆይ አቶ ዝናቡ ምንድነው ሰካሩ እንዴ ነው ልሸኙት ልሸኙት አንተ ለራስህ መሸኘት የሚያስፈልግ ሰውዬ እኔን የሰፈሩ ሊቀመንበር የእድር ሊቀመንበርና የጸጥታ ክፍል ኃላፊ ልሸኘዎት ብለህ መጠየቅህ ትንሽ እንኳን ንፍረት የለም ለነገሩ ምን ንፍረት ፈጠረብህ የምሬን እኮ ነው እንዴ ከኔና ከምህረት እናትና አባት ዘለው ባንዴ ስፖርት ሩጫ ምናምን ሲሉ በቃ ምን ማለት እንደሆነ ያውቃሉ አንድ ዝናብ ወይም ውርጭ በኃይለኛው የመታው ዲሽ በቃ የሆነ ቦታ እንደዚህ ዞሮ 4 ወይም 5 ፕሮግራም ባንዴ ስክራች አርጎ በቃ ማሳየት ማለት እኮ ነው እኔ ዝናቡ ዲሽ ኧረ እኔ አላልኩም እኮ እኔ ውርጭ እኔ ዝናቡ ስክራች ኧረ በሳሌ ነው እንዴ አንቱ
ምንም አላረግንም አይደል? አንቺ እኮ ቀላል ሱቀልልሽ ሰክረሽም አላስነካም። እሺ በቃ አሁን ቤት መሄድ አለብኝ። አትሸኘኝ? እኔማ ከሰው ጋር ተጋጨ ተብዬ ስሰማ አይነን ካላየው ረፍት አልሰጥ ቢለኝ ነው ደጋግሜ ሰው ይላኩት። ደሞ እሱም ብሎ የድር ሊቀመንበር ይሄ የትልቅ ቀላል አልከበር ብሏል። ቆይ አንተስ ብትሆን ምን አደራረሰ ዘካሪሴ? ልንገርሽ ምን እንዳደራረሰኝ አሁን እንኳን ትዝ የሚለኝ ነገር የለም። ብቻ ትዝ የሚለኝ የሆነ ጤና ጣቢያ ገብቼ ዶክተሮቹ ሁላ ሲሯሯጡብኝ እንደ ሙትሙቴን ቀና ላለው ማስታጠቢያ ሙሉ ደም። በቃ ኢትዮጵያ በሯን የፉክክር ቤት አድርጋው ሳትዘጋ ያው እኔ ቁጭ ብዬ እየጠበቅኩኝ ጠላት መጥቶ ደሜ እንደመከልብ አደረገው ብዬ ኩራትና ደስታ ሲሰማኝ የነርሶቹ ድምጽስ ወይኔ አያሳዝንም ሲባባል እንዴ ምንድነው ነገር አልኩኝና እንደው በደንብ ቀና ብዬ አይልሻለሁ ለካ በሲንግል የድራፍት ብርጭቆ ተፈንክቼ ነው። ወረረ እንኳን በጃምቦ አልሆነ ብዬ ወደ ቤት የተመለስኩ። እንዴ የጃምቦ እኮ ይገላል አሉ እና ወይ መተው ነው ዘካሪያሴ። እሳቸው ትልቅ ሰው ናቸው። አሁን እሱን ታዩ። አንቺ ግን ጤናሽን እንዴት ነሽ? እኔ ምንም አልልም። ከኔ ውጭ እናንተ ሐሳብ እየሆናችሁብኝ ነው። እባካችሁ ተጠንቀቁ ልጆቼ። አሁን ታዲያ ጤናህን እንዴት ነህ? አይ እኔማ አለው ምን ሆናለሁ ብለሽ ነው? ይሄው አደጋ እንደ ታናሽ ወንድሙ ያሳደደ ይኮረኩመኛል። አሁንስ ምርር እኔ ያለ እኔም አድጌ እሱም ልብ ገዝቷል ብሎ መች እንደሚተወኝ ነው ግራ ይገባኝ። ያዞረኛል። አንቺ እቺ ልጅ ራሱ ወንድ መስላ ነው የምትታየኛው። አንተ ከዚህ የተሻለ አሪፍ ጊዜ ነው ማሳለፍ የናፈቀኝ አለ አይደለ? በቃ እዛ ሆነን ቢች ዳር ቁጭ ብለን ምናምን የምንዝናናው ነገር አይ ሚስ ዳት ሞመንት በጣም። ለነገሩ ይሻላችኋል። የኔ መመለሻ እኮ እየደረሰ ነው ያለው። እንዴ አንቺ ቀርምሻቸው እንዴ የምትሄጂው? አለቃዬ በጣም እያበደ ነው ያለው። ለዛ ነው ቶሎ የምመለሰው። እኔማ በዚሁ ከቀጠልኩ እዚሁ መቅረቴ ነው። ምሩ እንኳን እኔ ማንንም ማስደንገጥ የምትችል ቆንጂዬ ሴት ሆና ነው ያገኘኋት። በጣም የምታምሪ ልጅ ነሽ አለ አይደለ? በቃ ከጠበቅኩሽ በላይ ነው ያገኘሁሽ። በጣም የምታምሪሽ። ወይ በጣም ነው የምታምሩ። በጣም ኧረ በእናታችሁ ተሳፍሩኝ እንዴ ከእናንተ አልበልጥም። እንዴ አንተ ደሞ ልትሄድ ነው? ምን እባክሽ ያው ህመሙ ምናምን ቤት መቀመጥ በጣም ስለደበረኝ ጊዮርጊስ ቤተክርስቲያን ሳልም ልምጣ ብዬ። ጎበዝ ነኝ አንበሳ። በቃ ቤት ራስ ሰርቼ እጠብቅሃለሁ። ቶሎ ናሽ። ደሞ ለቁም ነገር ፈልጋለሁ። ጣጣ የለውም። እሺ በቃ ሂጂ። እንዴ ከባድ እንዴት ነሽ? ሰላም ነው? ኧረ አንተ ብቻ ነህ አራዳ። አይ እንትን አይደለም እኮ ይኸውልሽ ሸወርከኝ ማለት ነው። ስላመመ ለራስህ ብዬ እንጂ እንደፈለክ መሆን እኮ መብት ነው። ቢያንስ ያመመህ እስኪሻል ባታታስ። ይኸውልሽ አንዴ ላስረዳሽ። ኧረ እባክህ ምንድን ነው የምታስረዳኝ? አራዳ ዘኪሻ ቅድም ያልክህን አደራ። የምን አደራ? ቅድም እዛ አስታውሰኝ። ነገ ሰው ቀጥር ያለውኝ ደሞሽ ያልኩሽ አይደል እንዴ? እኔ እንደዚህ አጠርጥሪኝ በእናትሽ።
ጣጣ የለውም። እሺ አራዳ ሻዝምናለ አቶ ዝናቡ በሬ ላይ ደረስን እኮ። ወይ ቤተ መንግስት አትይኝም? አረ እንደውም ዝም አለለም። ስሚ እኔ ነፃነት ያለበት ቦታ ሁሉ ሀገሬ ነው። በቃ እንደውም እጮዋለሁ። አንተ ዝም በል እንዴ ላጣጣ እንዳትመጣ። ወይኔ ዘኪ አንተ ተነስ በእናትህ። ወይኔ ዛሬ ጉድ አደረገኝ ይሄ ልጅ። ምንድነው? ምን ተፈጠረ? ማታ ቀጠሮ እንዳለን ስነግርህ አምሽቼ። የምን ቀጠሮ? የምን ቀጠሮ ይለኛል እንዴ? ማታ ስንት ነገር ምለን ተገዛዝተን አልነበር እንዴ? ኧረ በእናትሽ ተዳክሜያለሁ። ተይኝ በእናትሽ። ኧረ በጣም ተዳክሜያለሁ። ትዝ ይልሃል አንተ የምትለው በጠዋቱ ደከመኝ ሳለቸኝ ካልኩኝ በዚህ ውድድር ዓለም ውስጥ ምን ሊውጠኝ ነው? እኔ ቀኑ ላይ እንጂ ቀኑ እኔ ላይ እንዲውል አልፈልግም። ከቻልኩ ማታውን ነው የምሰርቀው ምናምን ስትል አልነበር እንዴ? ማታን እንደነጠቅ ነው ማለት ነው አይደል እንዴ? አሁን ተነስ በእናትህ ተነስ ዘኪ በእናትህ። ወይኔ በእናትሽ ቆይ ግን እኔ የምለው ከሀገራችሁ ከወጣችሁ በኋላ እንዴት ነች ሀገራችሁ? የእናንተ የሌላችሁባት እንዴ? እኛ እያለንላት ምን ትሆናለች? አቤት ለነገሩ እውነትሽ ነው። ምን ትሆናለች? ከሌሎቹ ግን የእናንተ በጣም ይሻላል። እንዴት? ስሚ እናንተ ይኸው የተወለዳችሁባትን ሳይሆን ያደጋችሁባትን የምትሰሩባትን ሀገር እንደዚህ በኮንፊደንስ እያወራችሁላት ነው ሳሉ እንጂ ከዛ ይደውሉልሽና ሄለው እንዳትመጡ እዚች ሀገር ላይ ድርሽ እንዳትሉ ምናምን እያሉ የሚያለቃቅስ። ግን እኮ እውነታቸውን ነው። ማን እንደ እናት ሀገር ይሆናል? ታይ እንጂ ማን እንደ እናት ሀገር አለ? ማን እንደ እናት ሀገር አለ ካልሽ ታዲያ ለምን ሄድሽ? እዚሁ ቁጭ አትይም ነበር? ማን እንደ እናት ሀገር። አንዳንዴ እድሉ ከተገኘ ለውጥ አይከፋም እኮ እንዴ። እና እኛ ለውጥ እንጠላለን እንዴ? ቆይ ለውጥ እንጠላለን አይደል? እኛ ለውጥ አይጠፋም። ኧረ ተይ እንጂ ለውጥ አይከፋም ስላለች ቆይ አሁን እናንተ ያያችሁትን ስቃይ መቋቋም አንችልም? እኛ እሱን አላፍ አንችልም እኮ። በሉ የማይናገረውን ብሉ። ለውጥ አይከፋም። ኧረ እባክሽ እኛም ለውጥ አይከፋም ብለን ነው እንደዚህ ጉድ ሆነን የቀረነው። እንዴት ነው? ወይኔ የምልሽ ምሳ ምናምን እንደ ጠራሻቸው ለራት ነው እንደሚመጡት? ደውዬላቸዋለሁ እየመጡ ነው። ፈረንጅ ቀጠሮ ላይ ፐርፌክት ነው ምናምን እያልሽ ስታሽቃብጫል ነበር። ድንቄም ፐርፌክት መንገድ ተዘጋግቶብን ነው ብለዋል። እንዴ ምንድነው የአሜሪካ ዜግነት አላቸው አይደል እንዴ? ከውጭ ጉዳይ ሚኒስቴር ነው የመጣ ነው ብሎ እኮ መንገድ ቢያዘጋጉ ብቻቸውን ይመጡ ነበር። ደወሉ። ሄሎ ደርሰናል። ደረሳችሁ? አትወጪም? እሺ መጣ። በቃ ይዣቸው መጣሽ። ኧረ ቀስ በይ አንቺ ልጅ እንዴ! ይኸውልሽ እንደዚህ ስትሮጪ ጥርስሽን ትለቅሚና ይኸውልሽ እሱን ፍለጋ ደግሞ ጣራ ለጣራ እንዳትወራሩች። ታል እንግዲህ ብሉ። ምና ጀምሩ እንጂ ፊሽካ ይመጣል እንዴ? ዘካሪያስስ ይመጣል። እቃ ላይ መጣ ይደው እንዴ
ጥያችሁ ጠፋው አይደል? በለው በቃ በሰላም ነው? አይ በሃይገር ነው ተበላሽታ ስቆም እኔ በእግሬ ላጥላጥ እያልኩ መጣሁ። ምን ባካችሁ አንድ ልጅ የሰፈር ልጅ ነበረ ተደብድቦ ሆስፒታል ገባና እሱን ይዤ እጄ እኮ ነው እዛ። ምን ነው በደና? አዎ በደና ነው ማለት ትንሽ ማዘሩ ከሞተች በኋላ የሆነ አእምሮ ትክክል አይደለም ያ እብድና እንደሚባለው ማለት ነው። እና አንዱ ደግሞ ሰውዬ ሚስቴን ከወንድ ጋር ነው ምናምን አልጋ ላይ ያስኳት ብሎ ሊታነቅ ሰፈር ሲፈልግ ጫካ ሲፈልግ እኛ ሰፈር አይመጣም። ከዛ መኪናውን ይዞ ይሄ እብድ ያልኳችሁ ልጅ ማሙሸት እኮ ነው ይዞ መኪናውን ድው ያደርግለታል። ወጣና ሰውየው ጠብጥቦ ከዛ ምቱ ሲበዛበት ማሙሸት ደግሞ ኧረ እብድ መሆኔን ንገሩት። ዘካሪያስ ወይ ዘካሪያስ! አቤት ሰው አቤት! ማን ነው? ምንድን ነው? አንዴ እሺ መጣሁ። ብሉ አያችሁ መቀኛ ብሉ እስቲ ብሉ። ማን ነው? ምግቡ በጣም ነው የሚጣፍጠው። እንደዚህ ሙያተኛ ነሽ እንዴ? ግድኗ ይገርምሻል። እኛ ሰፈር ማርያም፣ ገብርኤል፣ ሰርግ፣ ምርቃት ምናምን ሲሆን ብዙም አያሳስብሽም። ለምሳሌ ዛሬ እኛ እንዳቅማችን እንግዳለን ምናምን ብለን ለጎረቤቶቻችን ነገርናቸው። ከዛ ትዬ ብርቄ ለትዬ ዙረሽ ለትዬ ሰናይት ነገሯቸው። ከዛ ትዬ ብርቄ ይሄን የመሰለ ሽሮ፣ ትዬ ሰናይት ደግሞ ያንን የመሰለ ጥብስ፣ የትዬ ዙረሽ እንኳን አይነገርም። እሱ ሰርፕራይዝ ነው። እንደውም ትዬ ብርቄ እኮ ጣላ ካልጠመኩኝ ሲሉ አይ እነሱ ከአሜሪካ ነው የመጡት አይጠጡ ምናምን ብያልኳቸው። እኔና ዘኪሻ ደግሞ ያው ይሄን የመሰለ ለስላሳ ገዝተን ጠበቅናቸው። ወይ በጣም ነው የምናመሰግናቸው። እውነት በጣም ምንም አይደል። ምረት ነይ አንዴ ፈልጌሽ ነበር። ተጫወቱ እየበላችሁ እየጨመራችሁ ብሉ። እሺ መጣሁ አንድ ደቂቃ። እሺ እንዳይደብራችሁ። እሺ እነዚህ ቤቶች ግን ቅርስ ነበር መሆን የነበረባቸው። ያ በጣም መንገዱ ሰው ይገርማል። ልዩነቱ እኮ በጣም ነው የሰፋ አይደለ? አዎ ያ ኦልድ መሆኑ በጣም ደስ ይላል። ቅድም አለ አይደለ ግን ምህረት ያለችው የሰፈሩ ሰው መዋደድ ፍቅራቸው ምናምን ግን በጣም ነው ደስ ያለኝ። እሱ ደስ ይላል። ቆዩ ደግሞ በዛ ላይ በጣም እየጨነቀኝ ነው። በጣም ቤቱ ይከብዳል። ኧረ ዘኪሻ ዛሬ ምን ታይቶ ነው እባክህ? ህልም ታይቶኝ ነው። የምን ህልም? ኧረ እኔ ቆንጆ ፈቺ ሳገኝ ነው የምናገረው። እኔ እኮ ስፈታ ጎበዝ ነኝ። ስታስሪስ? ወይ ሰላም ነው? ይቅርታ በጣም ምህረት! ጉድ መሰለኝ እሷ እኮ አንቺ ምህረት! ከማን ጋር ተመሳሰልኩበት እንዴ? ድምፅ መመሳሰል አንቺ ዋው! እኔ ከተወለድሽ ጀምሮ እንደዚህ ቆንጆ ሆነሽ አይቼሽ አላውቅም። የእውነት እንዲህ ነኝ እኔ። አንተ እሺ ና ግባልኝ። ውስጥ ነኝ። አቤት ሸኝ ትፈልጊያለሽ? ና እሺ ዛሬ ዝምታ በዛክ። ሰላም አይደለም እንዴ? ሰላም ዝም አልክ። በጣም ዝምታ ያምርብህ።
አዎ ግን ትንሽ ችምነች መሰለኝ ሆዴን እያመመኝ ነገር ነው። ሽንት ቤት ወዴት ነበረ? በዚህ ጋር ሄድና ወደ ግራ ታጣ። ወደ ግራ? አዎ ወደ እሺ መጣው። እሺ መጣው። ዘክሻ ወይ ፍቅር እየጠለፈኝ ነው። በይ ባፍጢምሽ እንዳይደፋሽ ደግሞ። ባለ ስንት ኪሎ ሜትሩ ነው ግን? እየቀለድኩ አይደለም። አመለካከቱ፣ አስተሳሰቡ፣ ለኔ ያለው ነገር በጣም ፍቅር እንዲዘኝ ያደረገኝ ነው። ፍቅረኛ ከያዝሽ ትንሽ ቆይተሻል። ያጣፍጥልሽ ማይ። አንተ ግን ደስተኛ ነህ? ማለቴ በእኔና በጆንሰን። ምህረት፣ እኔ አንቺ ደስተኛ ከሆንሽ ደስተኛ ነኝ ማለት ምንም አይከፋኝም። ዋናው አንቺ መደሰት ነው። ይኸውልሽ ግን ይሄ እንደባለፈው ፍቅረኛሽ ስልክ አያነሳም ብሎ መነፋረቅ፣ መብራት ሲጠፋ ባትሪም ዘጋ ብሎ እየየ ማለት ግን አይቻልም። እሺ እኔ ወንድ አንተንም ውድድ ነው ማድረግ። እሺ እኔ እንኳን ቆይ እስቲ ላስብበት። እንዴ በመጣሽ? በእግሬ። ሂድ በእግርሽ? ተይ እንጂ በእግሬ ትለኛለች እንዴ? እና በእጅሽ ልትመጪ ነበር? ማን አሳየሽ? ምህረት ጠቁማኝ ነው የመጣሁት። አይ ምህረት ጠላቶቼ እንደዚህ የብር 5 በሆኑበት ዘመን ያለውበትን ቦታ እየጠቆመች አንድ ቀንማ ታስገድለኛለች እሷ እቺ። ቆይ ግን ምንም አልፈራሽ? ኖ ብዙም አልፈራውም። ባለፈው መተናል ነበር አልፈራውም። በቃ ግቢና ትንሽ አረፍ በይ። ከዛ በኋላ የሚታጠቡ እቃዎች አሉ፣ መተሽም ልብሱን ታጥቢያለሽ። በቃ ዋት እና ለምንድን ነው የመጣሽው? እንዴ እኔ እኮ አንቺን አልመሰለኝም እንጂ እኮ ምህረት ትመጣለች፣ የቤቱን ብርድ ልብስም ጨምረህ ልብሶቹን አሳጥባት ብላኝ እኮ ነበር። ኧረ እባክሽ አትደንግጬ፣ ቀልዴን ነው። እንኳን ደህና መጣሽ። ነይ ግቢ። ሄሎ፣ መልሼ ልደውል? ከእንግዳ ጋር ነኝ። ማን ነው? ለምን አታወራቸው? አንቺ ፍቅር ያጠገብ ሆነሽ እንዴት ይስራ ስልክ አወራለሁ? አመሰግናለሁ ስላከብረህ የኔ ፍቅር። ምንም አይደል። እና ሀሳብሽን እኮ አላሳወቅሽኝ። ምንም በቃ በዚህ ሳምንት ፓስፖርቱን አወጣለሁ። ግን በቃ የሰው ነገር በጣም ነው የሚገርመው። እንዴት ማለቴ በቃ እኔ በህልሜም በእውኔም አሜሪካ ሄዳለሁ ብዬ አስቤ አላቅም ነበር። አሁን እንደ ቀልድ ልሄድበት ነው። አንቺ ለአሜሪካ ትበጂበታለሽ እንጂ አታንሽም። አመሰግናለሁ። እሺ ውስጥ ገብቼ እኮ ጉድ ምናምን ስል ነው። ያው መቼም ፈረንጅ ሀገር ነው የኖርሽው አይደለ? ሁሉን ነገር ታውቂያለሽ። ሳትደውይ መምጣት አልነበረብሽም። እኔ ደግሞ ሳይደውል ለመጣልኝ ሰው በሶ በጥቼ ነው የማጠጣው። ባይገርምሽ እንጀራ እኮ ነበረ፣ ግን ወጥ
በቃ በርበሬና ምጥን ሽሮ ነበሩ። አሁን አክስታችንን እንጠይቅ ብለው አልወጡም። እኔ እንዴት እንደተላለፋችሁ አላውቅም እንጂ እኮ አሁን እኮ ነው ባይ ባይ ምናምን ብለውኝ ሄዱት። ባይገርምሽ እኮ እቺ እንኳን ባቅሟ በሱ እንኳን እኔም ከነሱ ጋር ካሬድኩ አላለችም። ምን አባሽ ቆርጦሽ ነው የሰው አክስት ልጅ ጋር የምትጠይቂው? ምን አባሽ ማነሽ አንቺ ብዬ በጉልበት ነው ያስቀረዋት። በጣም አኩርፋኝ ነበር እስካሁን ብታያይሽ። መቆየት ደጉ አሁን ለዚህ ቀረበች። ደርሳለች። ተራን አቤት ይኸውልሽ ይሄን የዶሮ አይን የመሰለ በሶ ትጠጫለሽ። ያሽ እስቲ እንዴት ነው? ምርጥ ነች አይደል? በቃ እሷን ጠጥተሽ ሲጨርሺ ጓዳ ደግሞ ያልታጠቡ እቃዎች አሉ። እነሱን አጠባጠብ ታረጊያለሽ። ኧረ እና በነፃ እንደዛማ አይሆንም። አሁን ቀልዱን ተወውና ባለፈው ተተህል ሄድከው ጥፋት እኔና ቴሪን የመቀደሙ ቤት ወስደናል። ማን ነው? እኔ ነኝ የወሰድኳችሁ? እኔ? ኧረ በደንብ ሰው ተሳስተሽ ይሆናል። በእናትሽ የት ነበር የወሰድኳችሁ እንዴ? ኧረ ሰው ተሳስተሽ እንደሆነ አንቺ ልጅ እዚህ ሰፈር? እዚህ ሰፈር የፕ ካልሽማ ትክክል ነሽ። አየሽ አይደል? ፒያሳ በጣም ትናፍቃለች። ምንም ማድረግ አይቻልም። ወይ ለነገሩ ምንም ማድረግ ለካ ይቻላል። ማይቻል ነገር የለም። ያሽ ምንም ማድረግ ይቻላል። ኧረ በለው። ይሄ ድራፍት ግን የመጨረሻ ነው የተመቻችሁ። ይገባል አይደል? ያ ብዙም አይከብድም፣ ደስ ይላል። አይከብድም፣ ስደጋግም ይከብድሻል። ቆይ ግን እኔ የምለው አሜሪካንን እንደዚህ በየቀኑ ትጨልጣላችሁ? በደንብ ነው። እዛ ደግሞ በጣም ከባድ ነው፣ ቶሎ ያሰክራል። ብታይ እንደ ሀገሩ ከባድ ይመስላል። ዘኪ አንድ ቀንማ እንደምንም ብለን መቅመስ አለብን የአሜሪካን ድራፍት። ተው ችግር የለውም። እነዚህ ካልሸመጠጡኝ በስተቀር አሁን ሲሄዱ በፖስታ ቤት ወይ በሚመለስ ሰው እንልክልሃለን ምናምን ብለውኛል። አንተ ታሪከኛ ነህ። ከአሜሪካ ድራፍት እንዴ ምን ችግር አለ? አሃ የሆነ አሻንጉሊት ምናምን ሲላክ ነው ችግር የሌለው። ቶት እንደውም እናንተንም አናስቸግርም። እኛ እኮ ሰፈራችን ላይ እግራችን ነው እንጂ ታሰረው እኮ ህልማችን አልታሰረም። ላጥንልና ይሄን የአሜሪካ ድራፍት አተቅዳ አራራፋለሁ እያልን ስንለጋ ማደር ነው። ልክ ጠዋት ላይ ስንነሳ አንጎበሩ ሲያስቸግረን ይሄው የኢትዮጵያውን ድራፍት ማላቀቂያ እናደርገዋለን። ከዛ በኋላ ሁሉም ነገር አለቀ ማለት አይደል? በቃ ጆንሰን ደወለ። ሄሎ፣ የት ሆናችሁ ነው? ፒያሳ ነኝ። ከስቴት ደወለችልሽ እንዴ? አንተም እኮ ዘግተሃታል። ለምን አትደውልላትም? እኔ ጋርም ደውላ ነበር። ካልሆነ እኔ ደውዬ ልንገራት። አንቺ ብትደውይላት ይሻላል። እሺ ባይ። እሺ ራስህን ጠብቅ። እሺ ቻው። ያዝ ይህ ስልክ ይጥፋ ብለን ሄዳችን እኔ ግን አንድ ነገር ልንገራችሁ። እኔ በጣም የዋህ ሰው ስለሆንኩኝ ነው ሁለታችሁንም ይዤ አንድ አልጋ ላይ ነው። ስለዚህ በእናታችሁ ፕሊስ እንዳትጎዱኝ። እባክህ ችግር የለውም። ዘኪ ወይዬ ኧረ ቀስ በይ። ሽንቴ መጣ። እንዴ አሪፍ ነዋ ታዲያ። ይኸውልሽ በደንብ ያዝ አድርጊውና አሳድሪ። ያዝ ያደረጉት ነገር በጣም ምርጥ ነው። እንካ ያዜንን የተማረና የያዘ ወድቆ አይወድቅም። እሺ ልሸናው ነው። ልሸናው ነው። እዚህ ጋር ልሸና ነው። እሺ ከፈለግሽ እኛ ምን እዛ ይሻልሻል። እዛ ጋር አንቺ ቀስ በይ። አያችሁ የሚሰሩትን
ደጃፌ ላይ መጥቶ የሚያደርገውን አንቺም በቋጠር አይደሽም እንደዚህ የምትሸኘው ቦሌ ጠጥተሽ ነው እንደ ፒያሳ የምትሸኘው ያሙን ሄደች ሌሊቱን ሙሉ እኮ ሜሴጅ ሲገባልን ያደረው። ከአሜሪካ ትቻቸው የመጣሁት ብዙ ስራዎች አሉ። እነሱ ናቸው የሚጨቀጭቁኝ። ቢሆንም ግን ማንም ሰው እንዲጨቀጭቅብኝ አልፈልግም። እሺ ደግሞ በጣም ነው ያፈቀርኩ። ሚቱ ማለት ኬክ መብላት በጣም አምሮኛል። ቦሌ ደን ብላ ቦሌ ምናምን ያልሽውን ሐሳብ ሌላ ጊዜ እንበላበታል። ዛሬ ግን ይኸውልሽ ፒያሳ ምድር ላይ ኬክ ዋናው የአዲስ አበባ ኬክ ተብሎ የተመሰረተበትን ኤንሪኮ ኬክ ቤት እንደውም ይዤ እሄዳለሁ። ያው አስጎብኚዎቹም ጎብኚዎቹም የከተማውን ነገር ማየት ስለማይፈልጉ ነው እንጂ የመጀመሪያው ኬክ ቤት ኤንሪኮ ኬክ ቤት ይባላል። ፒያሳ ነው ያለው። አሁን አንድ መናገር የምፈልገው ነገር አለ። በመጀመሪያ እዚህ ስለመጣችሁ በጣም ነው የማመሰግነው። ይህንን ግብዣ ያደረግንበት ምክንያት እኔ ከብዙ አመታት በኋላ ወደ ኢትዮጵያ መምጣቴን ምክንያት በማድረግ ሲሆን አሁን ደግሞ ጊዜን ጨርሼ ለመመለስ ዝግጁ ነኝ። ይህንን ፕሮግራም ግን በትልቁ ያዘጋጀልኝ ለወንድሜ ጆንስ በጣም ነው የማመሰግነው። ጆንሰን ያለው ትንሽ ነገር እኔም እኮ ሰፈር ውስጥ ጆንሰን ነው የሚሉኝ። በመቀጠል ደግሞ ሜሪ የእውነት በጣም ጥሩ ጓደኛዬ ነሽ። ምንም ምስጋና ያንስሻል። በጣም ነው የማመሰግንሽ። ሜሪ አንደኛ ነች። ኧረ ሜሪማ አንደኛ ነች። ጓደኛ የሚለው እንኳን ቃል የለኝም። ከድሮም ጀምሮ ከትምህርት ቤት ጀምሮ እህቴም ነሽ ጓደኛዬም ነሽ። ምን እንደምልሽ ቀጣይ እኔ ነኝ ዛኪ ወይ የእውነት እንደተባልከው በጣም ጥሩ ሰው ነህ። በጣም አመሰግናለሁ። የእውነት ስላደረክልኝ ስለ እያንዳንዱ ነገር በጣም ነው የማመሰግነው። አመሰግናለሁ። እና እንዝና ኧረ ስብሰባ አታርጉት እንዴ! ምን ሆናችሁ ስብሰባ አታርጉት እንዴ! ሴቶች ተጫወቱ። የእውነት መጣሁ። የእውነት ሽንት ቤት ነው። የእውነት ተጫወቱ። በቃ ተጫወቱ። እስቲ ፈታ በሉ። ፈታ ሽንት ቤት ደርሰን እንምጣ። አኒ እመጣለሁ ካልክበት ቀን በጣም እኮ ነው የዘገየው። እንደዚህ እንዳታስቢ ፕሊስ አኒ። ልጆቹ ባንተ ናፍቆት እየተጨነቁ ነው። ልንገርህ እዚህ ብዙ ስራ እየተበላሽ ነው። እሺ ማታ በደንብ እናወራበታለን። አሁን ሲያንተ ጉዳይ በጣም ሰልችቶኛል። ኖ እዚህ አዲስ ስራ እየሰራው ስለሆነ ነው። ኦኬ ሶሪ። ቻው በቃ ማታ እናወራለን። በቃ እሺ ቻው። ምን ሆነሃል? ፍቅር እንጃ የት የሚሄድ ነው መሰለኝ እያሳሰበኛል። ዛሬ እኮ 9 o'clock ነው ፍላይቱ። እሱ ነው መሰለኝ የሚያስጨንቀኝ። አይ ቲንክ የኔ ፍቅር ሆኖ ባልሆነ ዝም ብለህ ትጨነቃለህ አይደል? እኔ እንጃ ምን እንደማደርግ ግራ እየገባኝ ነው።
ወያራዳ አራዳ ያራዳ ልጅ አራዳ ወያራዳ አራዳ ወያራዳ አራዳ ወያራዳ አራዳ ያራዳ ልጅ አራዳ ወያራዳ አራዳ አቃጥሎታሎ መሃል አራዳን አቃጥሎታሎ መሃል ፒያሳን እንደ እናት እንደ አባት ያሳደገኝን እንደ እናት እንደ አባት ያሳደገኝን መገንደጃቾቤ ወይ ሰባራ ባቦር መገንደጃቾቤ ወይ ሰባራ ባቦር ሪያልኮይ በከንቶ እኔስ ባንቺ ፍቅር ስመዴ ስመዴ ኤሌክትሪክ ጨብጦ ማያቅ ሰውዬ አሁን ፎንቃ ይጨምድደ ማ እኔ ታውቂኛለሽ እኮ እንደዚህ አይነት ነገር ሲያልፍም አይነካካኝሽ። ኧረ እባክህ ለአንተ አያስታውቅም እንጂ ለሚያይ ሰው በደንብ ነው የሚያስታውቀው። ተጨምድደሃል። ተይ እንጂ አስተኩሽኛ ደፋር የምር ያስታውቃል። በደንብ ነው። ከባንንሽማ ቀላል ጨምድዶኛል መሰልሽ። አሁንማ እኮ እኔ ውዬ የማላቅባቸው ቦታዎች ና ስትለኝ ላይ ዛሬ ራሱ ምሳሌ ገብዝ ብላ ፏ ብለና ብላኛለች። ፏ እንዲህ ነው አይደለ? አንደኛ የሚወደው ስማኝማ፣ ከትናንት ማታ ጀምሮ የጆንሰን ስልክ አንዴ አይሰራም፣ አንዴ ከአገልግሎት ውጭ፣ አንዴ ቢዚ ነው፣ አንዴ አያነሳም። እና ምናልባት እሷ አግኝቶ ከሆነ ጠይቅልኝ። እሺ ምን ሆነ እሺ እንዳውም ተው፣ ቢዚ ሆኖ ምናል ራሱ ደውልልኝ። እሺ መልካም ቀን። እኔ የምልህ እኔ ዲሰል በቃ ዲሽ እየሰራ ምሳውን በገዛ ፈቃድ ወደ ራት ቀየርከው እና ታዲያ ምን ይለኛል? ቆይ ግን የምልሽ እዛም እናንተ ሀገር እንደኛ አይነት ዲሽ ሰሪ አለ አይደል? ኦፍኮርስ አለ፣ ግን እንደ ድርጅት ነው ማለት በቃ ሲበላሽብህ ደውለህ ትጠራቸዋለህ፣ መኪናቸውን ይዘው ይመጣሉ፣ ወዲያው አስተካክለውልህ ይሄዳሉ። ይኸውልሽ እመኝኝ የኛም ሀገር በቅርቡ እንደዛ ይሆናል እና መኪናችን ይዘን እንመጣለን። ለከያካ ላጥ ነው። እኔ የምልህ ቀላል ይባላል እንዴ? ዲያስፖራ እኮ ነው። ዘኪ ማለት እናቴም አባቴም ብቻ ምን አልፋችሁ ሁሉ ነገሬ ነው። ስላመመ ለራስህ ብዬ እንጂ እንደፈለክ መሆን እኮ መብት ነው። ቢያንስ ያመመህ እስኪሻል ባታጣስ። እንዴ ነኝ እኔ አንተ እሺ ናግባልኝ እስተናይ አቤት አቤት ሸኝ ትፈልጊያለሽ?
ፍቅር እየጠለፈኝ ነው። በይ ባፍጢምሽ እንዳይደፋሽ ደግሞ። ጎሽ ተመስገን ነው ዛሬ ምንም አልቀማመስክም። ጎሽ ምን ሆነ ነው ደግሞ? ምን ሆንክ? ምን ሆነ ነው የምታለቅሰው? እርሶ ምን ሆኖ ነው ብቻዎትን እዚህ የቆሙት? እንደሌላ ጊዜ ሰክሬ ስመጣ አሸባሪ ነው ብለው እንደገና ሊፈነክቱኝ ነው? እሱንማ ተናግሬ ነበር፣ ተጠንቅቀህ እንድትኖር ተናግሬ ነበር አይደል? ዝም ስንላችሁ ራሳችን ላይ ወጣችኋል። ማንም ሰው ተነስቶ ዱላ ይዞ ሲነዳን ያለምንም ጥፋታችን እሺ ብለን ተነዳና። ለዛ ነው አይደለ? አትጩ። ስንት ደክሞት የተኛ ሰው ሞልቷል። አትጩ። ኧረ ስለ ሰው ክፋት፣ ስለ ሰው ጭቆና፣ ስለ ሰው በደል ያስቡ እንጂ ስለ ሰው ፍቅር፣ ህዝብን ስለማክበር ምን ያውቃሉ? ሰው ጸጥ ብሎ ሲተኛ እንቅልፍ የወሰደው ሰላም ያደረ መስሎታል አይደለ? አሁን ተናግሬያለሁ። ዝም ብለህ ግባ። አትጩ። አልገባም። እስቲ ምን እንደሚያመጣው ያለ ይሄ እኮ ኢትዮጵያ ነው። ከኢትዮጵያም ፒያሳ፣ የፒያሳ ምድር ደግሞ ሰው ከሌለባት ባዶ መንደር ናት። እኛ ከሌለን እርሶም ሊኖሩ አይችልም። እኛ ከሌለን እርሶም የሉም። እርሶ ግን ከሌሉ ህዝብ ሊኖር ይችላል። ምክንያቱም የኛ አባትና እናቶች አልፈው እኔና እርሶ እንደምንኖረው ማለት ነው። ይግባውት ነውር ተይዞ አደባባይ እንደማይወጣ ሁሉ እኔ ብቻ ልሰማ የሚለው ነገር ምንም አይገነባም። ምንም። አንድ ነገር ልንገሩት፣ ዝናቡ ተብሎ ደረቅ፣ እብድ ተብሎ ሐኪም የለም። መሪ ሲጠቁም እንጂ ሲቆጣን አይዋጥልንም። ነዋሪ ላይ የሚተኩስ እንጂ የሚገለው የለም። ህዝብ ሲተኩስ ግን እኔ ተኩሳባት ግባ። ህዝብ ነገሩን ሁሉ ወዴት አዞረው? ያው መለቀ መስሏል። ኧረ እንዳዞረብኝ የአባቴ አምላክ ያዞርብህ ጠንያም። አንተ ማንነህና ነው ጠርሙስ ወርዋሪ ያደረገ? እንዴት አይነት ክፋት ቢኖር ነው ስንት አመት ሙሉ እህቴ እያልክ ስትሸውደኝ ኖርከው? የራሴ የሆነ ሰው ሳገኝ የኔን ግንኙነት ለማቋረጥ በክፋት የምታስበው? ቆይ እህቴ ነሽ ትለኛል ነበር? አንቺ ደስ ያለሽ ሁሉ ደስ ይለኛል ስትላል ነበር? እንዴት ትሸውደኛል? መልካም ወንድምሽ ነኝ እያልክ ለምን ስትደልለኝ ኖርክ? ቆይ ምን አጠፋው? በእናትና በአባት የምር ስላልተወለድን ጉርብትና ያመጣው መዋደድ የወንድምና የእህት ያህል ስላላቀራረበን ነው? ደግሞ አንተ በጓደኞች ፊት ታዋርደው ዝም ያለ ለአንተ አንሶ ሳይሆን የተማረ ስለሆነ ነው። እሺ ያንተ ማወቅ ደግሞ ከዲስ ስራዎች የትም አያደርስም። እንጀራ የሚሰራው ከውሃ ነው ብዬ ከውሃ ነው ብዬ
እንጀራዬን ጥዬ እንጀራዬን ጥዬ እንጀራው የሚሰራው ከውሃ ነው ብዬ ከውሃ ነው ብዬ ውሃን አስቀደምኩኝ እንጀራዬን ጥዬ እንጀራዬን ጥዬ Capiazza volé, 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 capiazza volé. ብቸኝነት እየተሰማኝ ነው ቢያንስ አንቺ ከጎን እንድትሆኝ ይፈልጋል እኔ ያለሁልህ አይደል እንዴ ለምዶ ብቸኝነት የሚሰማ በቃ እሺ ቻው ሰላም ግቦሽ እነማን እንደዚህ እንዳደረጉ አውቀህ አላወቅም አውቄያለሁ ያንቺ ወንድም ተብየው ነው ምን አቃጠሎታሎ መሃል ፒያሳ ላይ ዘካርያስ እንደ እናት እንደ አባት ያሳደገኝን እንደ እናት እንደ አባት ያሳደገኝን አንቺዬ አንቺ ዳለው ማነው ሰው ነገረኛ ነው
ይህ አጭበርባሪ ሌባ ዛሬ ቢያመልጥ ነገ የማይገኝ መስሎት ነው አይደል? ሄሎ፣ ይኸው እኔ የትም አልሄድኩም፣ እዚሁ ነኝ ያለሁት። ከቤቴ የትም አልሄድኩም፣ ያውም ጣራ ላይ ነኝ። ትወርዳለህ አትወርድም? አንተ ሌባ ናውረድ! ኧረ ኗ ወጥቶ ያስወርዱኝ። ናውረድ! እንዲህ ማድረግ በራሱ ወንጀል መሆኑን አታውቅም? አንተም ብሎ ሰው ደብዳቤ። አሁን ትወርዳለህ አትወርድም? ከኔ ቤት መሰላል ነው። ስማ፣ ጣራ ላይ ነው ያለኸው፣ ሰማይ ላይ ያለህ እንዳይመስልህ። ትወርዳታለህ። ይኸው ስፈልግህ ነበር፣ እንዲያውም በወንጀል አገኘሁ ዛሬ። ሰሚያለሽ ምህረት፣ ሴትነት ክብር ነው። ስለዚህ ሴትነትሽን በክብር አትለኪው። እኔ ሁሌም አንድ የሆንኩኝ ይኸው ራሴው ዘካሪያስ ነኝ። በእኔ ማግኘት ውስጥ ደግሞ የአንቺ ማጣት ምንም የማያስደስተኝ ሰው እንደሆንኩ ታውቂያለሽ። እሺ አሁንስ ደስ አለሽ? አንቺ ከታች እኔ ከላይ ሆኜ ምን ተሰማሽ? አገላጋይ መስለው ገጀራ ስለሚያቀብሉን ሰዎች ደግሞ ልንገርሽ፣ ፍቅረኛዬ ነው የምትዩን ሰውዬ ከሴት ጋር ከንፈር ለከንፈር ሲሳሳም በአይኔ በብረቱ ነው ያየሁት። እሺ ይህን እውነት ደግሞ ውሸት ነው ባይዋ። ያው አንቺ ግን ዛሬ ሞባይሉ ተዘረፈ ብለሽ ፖሊስ ይዘሽ መጣሽ። ሞባይሉ ግን ለማን እንደሚበጅ በኋላ የምናየው ጉዳይ ይሆናል። ቢገባሽ እሱ ያጣው ሞባይሉን፣ አንቺ ግን ምህረትነትሽን ያጣሽው። ቢገባሽ ኖሮ ሱሪ ከማውለቅ በላይ ጀግንነት፣ ሱሪ ከማስወለቅ በላይ ተሸናፊነት የትም አይኖርም። እኔ አንቺን ብዬ ነው እውነትም ብዬ ልንገርሽ፣ ሰውዬሽ ሀገሩ ላይ 2 ልጆች አሉት። በቃ አሁን ትወርዳለህ አትወርድም? እሱ ደግሞ አበዙት። ምንድን ነው መራመድ ስለቻልን ብቻ ዝም ብሎ መራመድ አስፈላጊ አይደለም። በምክንያቶች ሁሉ መፍትሄ መስጠት የምችለው እኔ ብቻ ነኝ አይበል። ልንገሮት፣ መፍትሄም እርሶን ሳያቅ እርሶም መፍትሄን ሳያውቁ ይሞታሉ። ራስ ድብን በል። ይሄ ሟርተኛ ሲጀመር እርሶ መጡብን እንጂ እኛ አልደረስንቦትም። እሺ ሰውን እየለያዩ መፍትሄ ፈጣሪ ነኝ ካሉ ይኸውልዎት፣ እውነቱ ሲታወቅ ለለያየው ብቻ ሳይሆን ለተለያየውም ትልቅ ዕዳ ነው የሚሆንቦት። ይህንንም ማወቅ አለቦት። ስማ፣ የማትወርድ መስሎ ከሆነ አውራ፣ ብዙ አውራ። አሁን ትወርዳለህ አትወርድም? ኧረ መሰላልከው ነበር። ምን ነው ዘገየ? ይመጣል። ትወርዳታለህ፣ ይመጣል። ይኸውልዎት፣ የተገደድንበትን ነገር ምን ተገብረው እስካልተገደድን ደረጃ ብቻ ነው። አደባባይ አትጡ ስላላችሁን ከአልጋ ላይ እስከ መውረድ ድረስ መፍራት የለብንም። እኛ የምናስበው በምን እንኖራለን ከሚለው ጥያቄ ይልቅ ስለምን እንኖራለን የሚለው ነው። እኔ ጣራ ላይ መውጣት ስለቻልኩኝ የልቤን ተናገርኩኝ። ስንቱ ጣራ ላይ መውጣት ያልቻለው እየተያዘ ከርቸሌ ተወርግሯል። ኧረ ፖለቲካ እኔ ነውበት። አንተ ተናግሮ አናጋሪ ማንን እንትን ለማለት ለማነካካት ተውት፣ ራሴ ወርድላችኋል። ምህረት፣ ይህን ሁሉ ነገር ያደረግኩት ላንቺ ስል ነው። ቀስ እያለ እውነቱ ይገባሻል። እንጀራ የሚሰራው ከውሃ ነው ብዬ ከውሃ ነው ብዬ ውሃን አስቀደምኩኝ እንጀራዬን ጥዬ እንጀራዬን ጥዬ እንጀራ የሚሰራው ከውሃ ነው ብዬ ከውሃ ነው ብዬ
ውሃን አስቀደምኩኝ እንጀራዬን ጥዬ እንጀራዬን ጥዬ አንቺዬ አንቺ ዳር ማነው ሰው ነገረኛ ነው ነገሮችን ተረጋግተሽ ለማሰብ ሞክሪ አትቸኩይ ያንቺ ነይ 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 እየጠራሽ እኮ ምን ነው ምን ሆነ ምን ተፈጠረ ንገሪኝ ምንድን ነው ዘኪ ልክ ነበር እንዴት እኔ ነበርኩ ያልገባኝ እንዴት 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 ነው እሱ ልክ የሚሆነው የተናገረው ሁሉ ልክ ነበር ማ ዘካሪያስ ጆንሰን ሲጫወትብኝ ነበር ጆንሰን አታሉኛል ወያራዳ ያራዳ ያራዳ ልጅ ያራዳ ወያራዳ ለየትኛው አሸናፊነት ነው እኔ ላይ የምትጫወተው ወራፕን እቺ ማናት እነዚህ ህፃናቶች ማን ናቸው አንዴ ቁጭ ብለን እናውራ እንደምትርቀው ሰፈር ስለምትርቀኝ ነው በውሻ ዳል ላይ ተጫወትክብኝ ሰማኛለህ ከፒያሳ ቦሌ መንገዱና አኗኗሩ ይለያያል እንጂ እዛ ያለው ነጭ ደም እዛ ያለው ጥቁር ደም ያለው አንዱም ፍጡር የለም ከሁለታችንም የማትሆኑ አንተና አንተን መሰል መሀይሞች ናችሁ እሺ ዕውቀትን በሰፈር ፍቅርን በንቀት አድርጋችሁ እንደኔ አይነት ሰው ላይ ስትጫወቱ ይኖራችሁት ለዛም የተማርነን የምትሉ አላዋቂዎች Zakaras. Zakaras. No. ዘኪ እባክህ ይቅርታ አድርግልኝ ለነገሩ አንቺ ባትረጂኝ ኖሮ ልጅና ሚስት እንዳለው አላውቅም ነበር ግን አንቺ ሞንሽ ያቺ እህት ተብየዋ እንዴ ቆይ የምህረት ጉዳት እንደው አያሳዝናችሁ ለነገሩ እሷ ፍቅር ብታጣ እናንተ ምንም የምታጡት ነገር አይኖርም ይኖራል ዘኪ ይሄው ለጥፋቴ ብዙ መስዋዕትነትን እየከፈልኩ ነው ያለሁት እባክህ ዘኪ ይቅርታ አድርግልኝ ኧረ ከዚህ በኋላ ደግሞ ሌላ ከውጭ የሚመጣ ሰው ልታጣብሷት አይደለም ዘኪ እሺ አንዴ
ቢሆን ይቅርታ ታደርግልኛለህ? ከዚህ በፊት ተምሎ በማያውቅ ነገር ለምሳሌ ከዚህ በኋላ ያን ሌባ ላገኘው ሚድፋው ይሙት? አዎ ይሙት። ወንድሜ በጣም ነው የማመሰግነው። አየሽ፣ ሁሉንም ፈጣሪ የፈቀደው የሆነው እንዲሆን በቃ ደስታውንም ሀዘኑንም እንድናቅ ያደረገው ነገር። በጣም ወድሃለሁ። ከዚህ በኋላ ግን ራስሽን ጠብቂ እሺ? እኔም ራሴን እጠብቃለሁ። በነፍስ ማጥፋት ወንጀል ስላልተከሰስኩም ቤተክርስቲያን ሂጂና ጧፍ ወይንም ሻማ አስገቢ። አንድ ነገር ላስቸግርሽ። ደስ ያለው የኔ ውድ ወንድም። እሷም እንደዛ ጆንሰን እንደተባለው ጆካሪ ልስቴት እንዳልሆነች አረጋግጭልኝሽ። ደርዘን አለመታቀፏን አረጋግጭልኝ። ማየንም እየሄድሽ ጠይቂያትሽ። እወድሃለሁ። እኔም እወድሃለሁ። ያሳደገኝ አንቺዬ አንቺ ዳነው ማነው ሰው ነገረኛ ነው። ዘካርያስ ዘኬ ዘካርያስ ስጠፋብኝ ጊዜ ሁሉ ነገርህን አፈቀኝ። አንደኛ አንተ ለእውነት ብለህ እንደዛ መሆንህ ሳይገባኝ እንደገባኝ በመሆኔ ሳስበው ማንነትን ተረዳሁ። ሁለተኛ ይኸውልህ ድሽ ተበላሽቶብኝ ስንከራተት የሚሰራልኝ አጥቼ መጥፎነትህ ብቻ ሳይሆን ጥሩነትህን ስረዳው የበለጠ ነው ናፈከኝ። እና ይኸውልህ አንተን ለመጠየቅ እግሬ ወደዚህ አብራን ተመራኝ። ንጹህነቴን ስላረጋገጡ በጣም አመሰግናለሁ። እኔ የምለው ሰፈሮት ማን ነው? ሰፈራችን እንዴት ናት? ሳልነግርህ ለሰፈሬ ባደረኩት የጥበቃ አስተዋጽኦ የሰፈሩ ህዝብ የክብር ሰርቲፊኬት ሊሸልመኝ ነው። በጣም ደስ ይላል። ደስ ብሎኛል። በጣም ደስ ይላል። እንደው ካላስቸገርኩት የዛኔ ሰርቲፊኬቱ ፕሮግራም ላይ ለእርሶ የገጠምኩት እርሶን የሚያወድስ የሚያመሰግን አንድ ግጥም ነበረኝ። ያቀርቡልኛል? በደስታ ነው እንዴ? ገርቼ እኮ ነው ለዚህ ያበቃው። በደስታ አንጣው። ቆይ መጣሁ። ተመስገን አንድ ልጅ አፈራሁ። ይሄ ነው። እስቲ አንዴ ውጣውና እዛ ሄጄ እንዳልንተባተብ። እሺ ደስ ይለኛል። አንዴ ውጣው። እሺ አሁን በቀደም ዕለት በርሶ ከመጣብኝ ማንንም አልለቅም ብዬ የጻፍኩትን ይህን አጭር ግጥም ለአድማ ብተና ድንገት የተላከ ፌደራል አንብቦት ሲገርፈኝ አደረ ፖለቲካ መስሎት። እንዴት ነው የምትለው አንተ? ምንድን ነው ታስረመቶኝ? በፊት ባስቡር፣ አሁን ደግሞ በእውነት በጋዜጣ በወረቀት አንተ ባት
Piazza Bole, Piazza Bole, Piazza Bole, Piazza Bole, Piazza Bole, Piazza Bole, Piazza Bole.